ሰላም ሰላም ውድ ሄሌሳ ከቁም ነገር ቤተሰቦች እንዴት ናችሁ? እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ እናንተ በያላችሁበት ሰላማችሁ ይዛልኝ። ዛሬም እንደተለመደው እናንተ ፈታ ዘና ሊያደርጓችሁ የሚችሉትንና ቁም ነገር ልጨብጥበት የሚችሉትን ቪዲዮዎች እያላችሁ መጥቻለሁ። በቪዲዮዎቹ እንስቃለን፣ እንጨቦታለን፣ ፈታ ዘና እንላለን፣ ቁም ነገሮችን እንጨብጣለን። በተጨማሪ ደግሞ ጥያቄዎች እንሰራለን። እናንተም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮዎች እንሄዳለን። ቪዲዮዎች ጀምሩ፣ ላይክ በማድረግ ጀምሩ። ይላል ጀምር ያንቺ ካንቺ ጀምር ምንም ሳትችል አልጋ ላይ የምጮኸው እንዳትከፋ ለሞራልህ ብዬ ነው። አድማጮቻችን የግድያ ሙከራ ገድ ሞትክ say something bro አንቺ ውጦ ዝም ምስጋና እንኳን የሌለሽ ቆይ ከዚህ በላይ ምን አባት ይሉንልሽ እኔ እንጃ this is valid crash out by the way እኔ እሱ ነው ግራ የገባኝ የሆነ ነገር ቢያጅ የያዘ ነው ይሄንን ባሪ ሃንድል ማድረግ ሲያቀትህ ውጡ ዝም እያልክ ለሰው ማስወራትህ አጠራጠረኝ መኖሩ ወንድነት አበስ ገበርኩ አረ የሆነ ነገር ገደለች እኮ አንተ እሺ የሆነ ነገር የኔ ወንድነት መኖሩ ካጠራጠረሽ ሰራተኛችን አዛሉ ትመስክርልሽ እንትን ቤት እንዲመታልኝ ብዬ ነው። እሺ ቤት እንዲመታ ደደብላ ጦሬን ውጊው እውነት ጦሬን ውጊው አረላ ሰይጣን እንደምታውቁት ትንሽ ጠብ ያነሳሳና መጨረሻ ላይ ትልቅ ጦርነት ውስጥ ይከታል። ኢድና ቀለሟ ኢድ መጣለ ለነከታም ከተነው ለዛች ሞጋጋ ክስት እኔ ሀቢባ ጋር ግን መጣላት ነው። አንተ ካካም በርቻስ ባለፈው ለታም ሰላም ነው ለገና ይሰጣይ በግራሱ ማይረባ ነው። ቆንጆ በገር እንደ ሰጥቶት እድሜ እኮ ነው እንዳማራ አሳያችሁ። እቺ በጣም ቆንጆ በገር ይችላል አታንገራታት ይችላል አረፍ ነግሬታል ክስ በጎቹን ጠብቅ ሂድ በጎቹን እንትን በለ እስቲ አሪፍ ናት እቺ ናት እቺ ቆንጆ ፍየል ናት እንዳይነው ያፈርና እቺ 86 ነው የምትባለው ብር 86 ነው አረገቻቸው። እንኳን ለ1447ኛው ለኢድ አልፈጥር በዓል በሰላም አደረሳችሁ ብያለሁ። መልካም የኢድ በዓል ይሁንላችሁ። ብቻዬን ነኝ ብለህ ሊፍት ውስጥ ስትፈሳ እስከ 12ኛ ማን ታፍኖ ይሞታል። ሴትዮ አትቀላቅይብኝ ያልኳት በቃ እሷ ነች እንደዚህ ያበላሸች። ሰው መጣ ድኖ ጉዱ ፈስ እንዳይሆን ብቻ ዶዶራንት ምን ነኝ የፈሳሁት አትለኝ። ነገሩ እውነትህና እስከ 12ኛ ማን ታፍኖ ይሞታል። እኔንም ገላገልከኝ አንቺም አዴ ይሄማ የኔ ምርት አይደለም። እኔ እንቁላል መች በላው? እሺ የመልስ ምት ተኩሰሻል ማለት ነው። ወይኔ ሶስተኛ ሰው መጣ። ደርግም እንደ ያላፈነ ይሞከር ታው ከባድ ነው። ዶክተር አይሆንም አይወጣሽ ይሻላል እጨምርሻለሁ። አረ ነገር ቀጥሮብኝ እንደው ሞክሮልሽ ዝምብልሽ ራቅ ናቴ ያላየሽው ናንቺ ጅሩሰ ወዛው ብላ ይቅርታ በጾሙ ስለተጠረጠርኩ ዛሬ እኮ ነው ሚስቴን እንግዲህ ጾሙ ገብቷን እኔ ለብቻዬ ለምተኛ አብሬሽ ከተኛው እሳሳታለሁ አልኳት።
ኧረ እኔ ብቻዬን አልተኛም፣ ቅጥቃጤው ምንም አያሰኘኝም ወይ ሌላ ሰው አብሮኝ ይተኛ አለችኝ። እንግዲያማ ሰለሞን አብሮሽ ይተኛ የልብ ጓደኛዬ ነው ምናምን አልኳት። ጥራው ነው ወደዋለሁ እሱ ጥሩ ልጅ ነው ምናምን ብለኝ እጆ መጣ። ለቅጥቃጤው የልብ ጓደኛ ነው። አሁን እጆ መጥቼ ማታራት በልተን ተኝተን እኔ ወለሉ ተኛው ለመጾም ብዬ እነሱ አልገው ተኙና ለመጾም አልገው ሲጥ ይላል። እሺ ፈጣሪ ሆይ እዚህ ጉድ አውጣኝ በጾሙ ሊያሳስተኝ ነው ብዬ ሌላ ነገር እያደረጉ ነው ብዬ ጠርጥሬው ማለት እናቴ ጠርጥረኸው አሁን እዚህ በኋላ ሲጥ ስነሳ አይጧን አድለኝ አሁን ዱብዱብ አይጧን እነሱ ቦግስ አደረጉ በራሱ እነሱ ምንም አያረጉም ተቃቅፈው ተኝተዋል። ምንም አላረጉም። እና ጓደኛዬ ይቅርታ ስለጠረጠርኩ በጾሙ ዘይት 5 ሊትር። እሺ ዳይፐር። አሙዬ አሲ ለዚች ቆንጆ ልጅ ደስ ያላትን ነገር ስጫት። ሂሳብ በኔ ነው። እሺ ደስ ያለሽን ሰጂ ማርካዋለች። እሺ አመሰግናለሁ። እበላለሁ ብሎ ይበላ። ነፍሰ ጡር ነች። እሱማ ሊጠብስ ነበር ሐሳቡ፣ ተጠበሰ። 5 ቫይራል መውጫ መንገዶች። ኦኬ ማህበራዊ ሚዲያ በተለይ ቲክቶክ ላይ ታዋቂ ለመሆን እኒህን 5 ነገር ማሟላት አለባችሁ። 5ኛው በጣም ጠቃሚ ስለሆነ እስከ መጨረሻው ይመልከቱ። 1ኛ መደበኛ ሰውነትህንም ሆነ አስተሳሰብህን አውልቀህ መጣል። ወሬህ እንደ ሰካራም እግር እዚህም እዚያም ይርገጥ። ንግግሮችህ ወይ ቅጥፈት ወይ ከመጠን በላይ እውነት ይኖራቸው። እሺ ከመጠን በላይ እውነት ስልህ ያው የቤትህን ጉድና ጉድ ገልባህ አሳይ ማለቴ ነው። ለምሳሌ ቆንጆ ዳለ ያላት ሚስት ካለህ የኋላ ታሪክ የሚበዛው ድራማ ስሩ። ተግተህ የጀርባ ታሪክ አቅርብ። 2ኛ የተለመደ አይነት የሰውነት መልክም ሆነ ቅርጽ ሊኖርህ አይገባም። አረ ቫይራል መውጫ መንገድ ወይ እንደ አድዋ አርበኞች ቅላ ወይ እንደ ፖል እርዘም አሊያም ከታኩር ጠር። እሱ እንኳን ቢያቅትህ ምላስህን እስከ ጫፍ አስረዝም። ወይ እንደ ሰንደል ቅጠን ወይ ኮንዶሚኒየም አክል። 3ኛ ኦኬ ምላስ ማስረዘም ሲባል ወሬ ነው። ቢያንስ ሻፋዳ ወንዶች ይመሰጡብሻል። ጌት ሬዲ ዊዝ ሚ ብለሽ በቁምጣ ጀምሪው። ከዛ አዳሜ ካሁን አሁን ልብሷን ስቀይራ ያለሁ ብሎ አፉን ከፍቶ ይጠብቃል። ገንዘብ ካለሽ መዋኛ ዳር ከሌለሽ መንገድ ዳር በግልገል ሱሪ ምስል ተነሽና ልቀቂው። ከዛ አስተያየት መስጫሽ ይዋከባል። 4ኛ ወንዶች 3 ካሬ ደረት ወይም 3 ካሬ መሬት ቢኖርህ ይመረጣል። ወይ ደረት ወይ ሳክስ ካልነፋስ ተንፈስህ ወዳ መቅረትህ ነው። 5 ብር በሰጠህ ቁጥር ቅረጽ። በዋሽንት ሙዚቃ ዋስተህ ልቀቀው። 5ኛ አረላሽ እንደኔ ቫይራል መውጫ መንገዶች ብለህ የባጤ ቆጡን አውራ። በተለይ የመጨረሻው በጣም ወሳኝ ነው ማለት እንዳዘነጋ። አረ በስመ አብ ረቦ ሰማአብ። መልካም ተግባራቶችን መልካም ድርጊቶችን በማድረግም ቫይራል መውጣት እንችላለን። እንዴ ቤዛ ሰላም ነው? በአምላክሽ እናት የመገናኛ ታክሲ እኮ ነው። እግዚአብሔር ይስጥልኝ። እና ጫማሽ ተፈቷል። ችግር የለም። በይ ደህና ደሪ። እሺ መልካም ቀን። እግራችሁ ታጥፎ ደንዝዞ ስትቆሙበት። ኦኬ እሺ አጥፎት ስለቆየ ምናምን ደንዝዞት ነው። እሺ ድፍት አለ። ይሄ አጋጥሟችሁ የሚያውቅ እስኪ ኮሜንት ላይ። እኔ ብዙ ጊዜ አጋጥሞኛ ቃል ምናምን። ያቺ ጓደኛሽ እወድሻለሁ አለኝ መልሼ እወድሃለሁ ልበል? ኧረ አይባልም። በእናትሽ አንቺ ምን ሴት ልጅ አለሽ እንዴ? በቃ ኩርት ጥሩን አይባልም። በቃ ሲና አርጋሽ ይኸው በእናትሽ ጥፍሬ ያምራል። ግን አንቺ የባለፈውን ነገር ሳላማክረው ፍቅረኛ ችግር አለ ወይ እንዴ? ፈዛ አንቺ አምቻል እንዴ? ኢንዲፔንደንት ሴት መሆን ያለብሽ። ሁሉም ነገር አይነገርም ለፍቅረኛ። ሁሉም ነገር በቃ ሁሉም ነገር አይነገርም። እንዴ ቅድም እኮ ወደ ቤት ሄደ ነበር ገባ ልበል? ወይኔ ጉዴ! አንቺ ነው በተባይነ ምሳሌው ምን ችግር አለ? ቆይ ኢንዲፔንደንት ቁመን ነው ሆነ ያለብሽ። አታስነቂ ነሽ አይተረካስ ሰሚ በቃ የሚነገርሽን ሄላ ወይ አባቴ ገባ ቤት
በሰላም ነው የገባሁት። እሺ ነባት እንኳን መጣሁ። እዚህ ረዱ ጋር ሂጂ መጣ። አሁን መጣ። እሺ በፍጥነት ነው የምትመጣው። አንቺ አሁን ምን ስትይ ነበር? ጨራሽ ጉዳይ ፍቅረኛ እኮ ያምሻል እንዴ? እሷ ጠላቴ ነው አለች። አረ መካሪዋ ኢንዲፔንደንት ሴት መሆን አለብሽ እያለች ትመክራለች። እሷ ግን ፍቅረኛዋ ጋር በቃ ሞትኩል ሄርኩል እያለች ቤትሻ ግን ለምን እንግሊዘኛ እናወራው? ምን ቀላል እኮ እንግሊዘኛ ዶን ካሁን ሰዓት ጀምሮ አማርኛ በቃ የሚያወራ ይቀጣል። ችሎታችን በዚህ አጋጣሚ ነው። እሺ መሸ ማተርከም በሳይን ሆነ እኮ። እሺ This water? Very natural protection for organization in the presentation. Oh my god! Oh my god! That is those that yeah. ከባድ ነው። የኢትዮጵያ ሕዝብ ከመሞትስ በፊት ሰላም ውድ ቤተሰቦች፣ ዛሬ እንደሌላው ቪዲዮ ልንስቅ ልንጫወት አይደለም የመጣ ነው። ይህ የምታዩት ወንድማችን ባንጎ ለመንሸራተት እየተንገላታ ሲሆን ለሕክምና ደግሞ ወደ 10 ሺህ ብር ተጠይቀናልና የተቻላችሁን ድጋፍ እንድታረጉልን ከልብ እንጠይቃለን። አንተ በቃ ሰው አይወድህም ማለት ነው። አንድ ብር እንኳን ተላከደም። ምንም ሰው አይወድህም። በቃ አንተ በጣም አስገረም። ጠብቀው አንድ ብር ሞላው። ጠብቅ በቃ እንግዲህ አንድ ብር ሳይሰበሰብለት ልጁ ይሙት። ያለ አንድ ብር ሰው ሞልቶ ሰው ጠፋ። በጣም ቴክስት 100 ሺህ ብር የደስደስ ከቤተሰቦቹ ከሞተ በኋላ አረ ሌላም አለ 40 ሺህ ብር የንፍሮ 40 ሺህ ብር አረ ካክስቱ 27 ሺህ ብር ለዳስ ካክስቱ 27 ሺህ ብር አጎቱ 34 ሺህ ብር ለሬሳ ተሸካሚ ለዳስ እሺ አናደዷት። ያን ቅድም የያዘችውን ቀባጫት ወጥ ነው ካካስ መስላ ኧረ ላሽ በቀየ ተኝቼ ሲይዘኝ ተኝታ ነው። ተብለጥዬ የሆነ ጥያቄ ልጠይቅሽ ነው። ጠይቀኝ። አማርኛ ነው፣ ምሳሌያዊ አነጋገር ነው። እኔ ስጀምርልሽ አንቺ ትጨርሻለሽ። እሺ። ምሳሌያዊ አነጋገር ሲሮጡ የታጠቁት ወይ ቃሱ ላይ የታጠቁት ምን አከፍልፋቸው? እነዚህ ሁለቱ ድስቶች ከአንድ እሽግ ውስጥ የተፈቱ ድስቶች ናቸው። ይሄ በጣም ንጹህ ነው። ይሄ ተበላሽቷል። ይሄ የተበላሸበትን ምክንያት ልንገራችሁ። ጥደውበት ጥለውት ሄደው ረስተውት አሩ ነው እንደዚህ ሆነ። አያችሁ ቂጡ ራሱ እንዴት እንደሆነ ተጎድቷል። ለምን መሰላችሁ እንደዚህ ሆነው? መነሳት ባለበት ጊዜ ስላልተነሳ እስከ ወዲያኛው እንዳንጠቀምበት አድርጎ ነው ያበላሸብን። ምን ልላችሁ መሰላችሁ? ጊዜ መነሳት ባለብን ጊዜ ካልተነሳን፣ መንቃት ባለብን ጊዜ ካልነቃን እጣ ፈንታችን የሚሆነው ይሄ ነው። ይኸው መጨረሻችን የሚሆነው እስከ ወዲያኛው እንዳንጠቅም አድርጎ ነው የሚያበላሸን። ስለዚህ በዚህ ወጣትነታችን አቅም ባለን ጊዜ እማንነቃና እማንተጋ ከሆነ እመኑኝ እግዜር ይሁነን። በቃ እግዜር ይሁነን።
በቪዲዮቹ ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ ወደ ጥያቄዎች ቪዲዮዎች እንሄዳለን እና ይህን ቪዲዮ እየተከታተላችሁ ያላችሁት ከማን ጋር ሆናችሁ ነው? ከቤተሰብ ጋር ነው? እስከ ጓደኞቻችሁ ጋር እየተጠያየቃችሁ እየተነጋገራችሁ ስሩ። ከሶስቱም ስንት እንዲያመጣችሁ ኮሜንት ላይ ተቀምጡልኝ። አሁን ወደ ጥያቄዎቹ እንሂድ። ጥያቄዎቹ እነዚህን ይመስሉ ነበር። ብዙዎችን ጥያቄዎች እንደመለሳችሁ ተስፋ አደርጋለሁ። መልሶቻችሁን ኮሜንት ላይ አስቀምጡልኝና በቀጣይ ቪዲዮ መልስን አሳያቸዋለሁ። ሁሌም እንደምለው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አቁም ነገር ያስጨብጣችኋል ብዬ ያሰብኩትን ቪዲዮ ተጋበዙልኝ። እቅድህን ገና ሳይሳካ ለሰዎች በማውራት የራስን ስኬት እንደምታበላሽ ታውቃለህ? የኃያልነትህ ቁጥር 3 ሐሳብህና እቅድህን ሁልጊዜ ደብቅ። ሰዎች ማውራት ይወዳሉ፣ ምን ልታደርግ እንደሆነ መናገርም ደስ የሚል ስሜት አለው። ነገር ግን እቅድህን ስታሳውቅ ሌሎች አንተን የሚያቆሙበት ኃይል ትሰጣቸዋለህ። ጠላቶችህ በቀላሉ ይዘጋጃሉ። ምቀኞችም ገና ጉዞውን ሳትጀምር በመንገድ ላይ እንቅፋት ያስቀምጣሉ። ደግሞም በደም ስማኝ፣ ጸጥ በል እያልኩ አይደለም፣ እንዲያውም ወደ ተሳሳተ መንገድ ምራቸው እንጂ። ሌላ ነገር እንደምትፈልግ አስመስል፣ በድብቅ ደግሞ ዋናውን ስራህን ስራ። በስተመጨረሻ እነሱ እውነቱን ሲረዱ የማጥቂያ ጊዜያቸው ያረፈደ ይሆናል። በዝምታ ተጓዝ፣ ሳያስቡትም ድል አድርግ። ዛሬ ያሳያችሁ ቪዲዮዎች እነዚህን መስል ነበረ። በቪዲዮዎቹ እንደሳቃችሁ፣ እንደተጫወታችሁ፣ ፈታ ዘና እንዳላችሁ ቁም ነገሮች እንደጨበጣችሁባችሁ ተስፋ አደርጋለሁ። በቀጣይ በአሪፍ በጸዴ ቪዲዮ እስከምንገናኝ ሰላም ሁኑልኝ።